በኢትዮጵያና ከኢትዮጵያ ውጪ የምትገኙ በክርስቶስ ኢየሱስ የእግዚአብሔር ልጆች የሆናችሁ ወንድሞችና እህቶች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሪፍት ቫሊ ግሎባል ሚሽን ከ2017 እንደ ኢትዮጵያ አቆጣጠር ጀምሮ ከተሞችን በወንጌል ለመድረስ በወንጌል ያልተደረሱትን ለመድረስ የፍቅር ማህበረሰብ ግንባታ በሚል ፕሮግራምን ቀርጾ ከጀመረ ኦልሞስት 6 ወር ያክል ሆኖታል። በቀደመው የእግዚአብሔር ፍቅር ምን እንደሆነና የፍቅር ግንባታ ምን ማለት እንደሆነ ለማስረዳት ሞክሬያለሁ። ዛሬ የፍቅር ማህበረሰብ ግንባታ ዓላማዎችን እጀምራለሁኝ። እነዚህ የእግዚአብሔር ፍቅር ማህበረሰብ ግንባታ ዓላማዎች 5 ናቸው። የመጀመሪያው የሰዎች መዳን ዕለት ሲሆን እንዲሆን መስራት ነው። ሁለተኛ ደግሞ እርስ በርስ አጥብቆ መዋደድ ነው። ሶስተኛው እርስ በርስ መረዳዳት ነው። አራተኛው በማህበረሰብ ውስጥ ለከፋ ጉዳት የተጋለጡ ልጆችን እና ድሆችን መርዳት ነው። አምስተኛው ደግሞ ዘላቂ ኢኮኖሚ መገንባት ነው። በእነዚህ ዓላማዎች አንዲት ቤተክርስቲያን ወይም ደግሞ አንድ ቤተሰብ ወይም አንድ ህብረት ተልኮም ቢቀጥል በአጭር ጊዜ ውስጥ እጥፍ እየሆነ በዙሪያ ያለው ማህበረሰብ በወንጌል እንደሚደርስ ሙሉ በሙሉ እምነት አለን። እምነታችንም ቃል በሰጠን ተስፋ በሰጠን በእግዚአብሔር ነው። መሪ ጥቅሳችን የዚህ የፍቅር ማህበረሰብ ግንባታ ኢያሱ ምዕራፍ 8 ቁጥር 1 ነው። ስለዚህ ዛሬ ዓላማ 1ን እጀምራለሁ። ዓላማ 1 ቀደም ሲል እንደነገርኳችሁ ወንጌልን በጋራ በማብሰር የሰዎች ድነት ዕለት ሲሆን ማየት ነው። ከዚህ ቀን ጀምሮ ይህንን ተግባራዊ ስታደርጉ የሰዎች መዳን ዕለት ይሆናል። ይህን መንፈስ ቅዱስ ደግሞ ያደርገዋል። በዚህ ውስጥ እንግዲህ መሪ ቃላችን ሐዋርያት ሥራ ምዕራፍ 2 ቁጥር 17 ነው። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል። ጌታም የሚድኑትን ዕለት በእነርሱ ላይ ይጨምር ነበር ይላል። ክብር ለጌታ ይሁን። በመቀጠልም የሰዎች ድነት እንግዲህ ዕለት እንዲሆን ወንጌል ማብሰር እንዳለብን ከዚህ ክፍል እንማራለን። ሐዋርያት ሥራ 2:47 የሚያሳየን ሐዋርያት በየቀኑ በአንድ ልብ ሆነው በጥሩ ልብ እንጀራን እየቆረሱ በሰዎችም ዘንድ ሞገስ ነበራቸው። መንፈስ ቅዱስም በመሞላት አብሮ ይሰሩ እንደነበረ ያስተምረናል። መንፈስ ቅዱስ ከነሱ ጋር ሆኖ አብሮ ይሰራ ነበር። ምክንያቱም አንድ ልብ ነበራቸው፣ አንድ ዓላማ ነበራቸው። እሱም ኢየሱስ እሱ ክርስቶስ ነው የሚለው ወንጌል ማወጅ ነው። በየዕለቱ የሰዎች ድነት መታየት ምክንያት ምንድነው ብንል በክርስቶስ የተገነባው ፍቅር በማህበረሰብ በአንድ ልብ የሆነ እግዚአብሔርን ደስ የሚያሰኝ አምልኮ፣ አስደሳች አምልኮ ማለት ነው። በሕዝብ ዘንድ ያላቸው መልካም ስምና የቤተ ክርስቲያን ተአምራዊ እድገት አዳዲስ አማኞችን በመጨመር የመንፈስ ቅዱስ ሥራ የሚያንጸባርቅ ነበረ። ይሄ ድንቅ ነው። ህብረታችን ሲገነባ መንፈስ ቅዱስ በመካከላችን ድንቅ ነገር ያደርጋል። ምክንያቱም ሎው ዩኒቲ እንዳለ ሎው ግራቪቲ እንዳለ ሎው ዩኒቲ አለ። እግዚአብሔር የተመሰገነ ይሁን። በአንድነት ውስጥ ያለው በረከትና ህይወት እጅግ በጣም ብዙ ነው። ይህን በማወቅ ሰይጣንም የሚሰራው በቅዱሳን መካከል አንድነት እንዳይኖር ነው። የመጀመሪያ ስራው ነው። ይህንን የሚያደርገው በሰው ልብ ውስጥ ሐሳብ በማስገባት ነው። ሐዋርያት ሥራ 2:47 ግን ምንድነው የሚያስተምረን ብለን ብንል የፍቅር ማህበረሰብ በአንድ ልብ በመሆን የፍቅር ማህበረሰብ የምንላቸው በእግዚአብሔር ልጆች የሆኑ ዳግመኛ የተወለዱ በአንድ አካባቢ ሆነው 12 ሆነው ራሳቸውን በማደራጀት ወንጌልን የሚያሰራጩ ወይም ደግሞ ህብረት የሚያደርጉ ናቸው። እና እነዚህ የፍቅር ማህበረሰብ በአንድ ልብ በመሆን እግዚአብሔርን ያመሰግኑ ነበረ። ማመስገን ትልቅ ኃይል አለው። እንደገና ምስጋናቸው ደግሞ ምንድን ነበር ያመጣው ውጤት? የሰዎችን ድነትና የአማኞችን መንፈሳዊ ዕለት መነቃቃትን ሁሉ አምጥቶላቸዋል። ሌላው በዚሁ ላይ የምናየው ፍቅራቸውና ቅን ምስክርነታቸው በሰፊው ህዝብ ዘንድ መልካም ስም ሰጥቷቸዋል። ሞገስና እንደገና ደግሞ በጎነትን በማህበረሰቡ ጥሩ ስምን አስገኝቶላቸዋል። ፍቅራችን ሙሉ ሲሆን በማህበረሰቡ ሲገለጥ ሞገስ ይሆነናል። ፍቅር ከሌለ መለያየት ካለ ሞገስ አይሆንልንም።
ሌላው በዚሁ የምንማረው የቤተክርስቲያን ዕለታዊ እድገትን አመጣው። የዕለት እድገት ነው ያመጣው። በማቴዎስ 18:20 ላይ ታላቁን ተልእኮ ትእዛዝ እንደምናየው ጌታችን ኢየሱስ ክርስቶስ በገባው መሰረት እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እንዳለው አብሯቸው በድንቅና በተአምራት ይሰራ ስለነበረ ቀጣይነት ያለው የሰዎች ዕለት መዳን ድንቅና ተአምራት ሁሉ በዛ ይታይ ነበር። ይሄ እንግዲህ በአንድነት ውስጥ የሚገኘውን ትልቅ በረከት ያሳየናል። ሐዋርያት ሥራ ምዕራፍ 2 ከ42 እስከ 46 ስንመለከት እንዲህ ይላል። በሐዋርያት ትምህርት በህብረት እንጀራን በመቁረስ በየጸሎቱም ይተጉ ነበር ይላል። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል። ያመኑትም ሁሉ አብረው ነበሩ፣ ያላቸውም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት በእነርሱ ላይ ይጨምር ነበር ብሎ ይናገራል። የዚህ ሁሉ መሰረቱ ምንድነው ብንል እነዚህ ሐዋርያት በእግዚአብሔር ፍቅር ተሞልተው ነበረ። ሰው በእግዚአብሔር ፍቅር ሲሞላ የራሱን ነገር አቁሞ ስለ ሰዎች፣ ስለ ሌሎች ወይም ስለ እግዚአብሔር መንግስት ስራ፣ ስለ ደቀ መዛሙርነቱ ወይም የአምባሳደሩን ተልእኮ ለመፈጸም ቅድሚያ ይሰጣል። እንግዲህ በኢየሩሳሌም የነበረችው እቺ የቀደመችው ቤተክርስቲያን አንድነቷን አጥብቃ ይዛለች። ለትምህርት ያላት ቁርጠኝነት በጣም ከፍተኛ ነበረ። ታላቅ ህብረት ነበራቸው። እንደገና ደግሞ በጋራ እንጀራን በመቁረስ ይተጉ ነበረ። በዚህ ውስጥ ደግሞ ትልቅ ልግስናቸውን ሁሉ አሳይቷል። እነዚህ በህብረት ውስጥ የሚመነጩ ትልቅ በረከቶች ናቸው። እግዚአብሔር ይመስገን። ሌላ የፍቅር ማህበረሰብ በእግዚአብሔር ቃልና በመንፈስ ቅዱስ ሲገነባ አማኞች እግዚአብሔርን የሚያስከብር መንገድ እንዲኖሩ፣ ብርሃንና ጨው እንዲሆኑ፣ ሌሎችን ወደ እግዚአብሔር እምነት ወይም ኢየሱስ ክርስቶስ ወደ ማቅሙላት እንዲመጡ የሚያደርግ ወይም ደግሞ የመለወጥ ኃይል አለው። በፍቅር የመስዋዕትነትን ይጠይቃል። በመስዋዕትነት ፍቅር ወደ እግዚአብሔር ስንሞላ ሰዎችን የመለወጥ ኃይል ይኖረዋል። ምክንያቱም ፍቅር ማግኔት ነው፣ ትልቅ ፓወር ነው። የፍቅር ማህበረሰብ ግንባታ ያመጣው ግን በኢየሱስ ክርስቶስ በ12ቱም ላይ በሰራ ጊዜ በሐዋርያትም ሥራ ይህንን የማህበረሰብ ግንባታ ያመጣው የሰው ደንብ አይደለም፣ መተዳደሪያ ደንብም አይደለም፣ የሰው ስርዓትም አይደለም፣ ወግና ህግም አይደለም፣ ነገር ግን መንፈስ ቅዱስ ብቻ ነው። ከዚህ የምንማረው ለክርስትና ሕይወት መሰረቱ ጠንካራ ደንቦችና የስብሰባ ብዛት ሳይሆን በመንፈስ ቅዱስ የተደገፈ የጋራ አገልግሎትና የመንፈስ ቅዱስ ምሪት፣ የእግዚአብሔር አብሮነት መሰረታዊ እንደሆነ እንረዳለን። ስለዚህ በዚህ በዓላማ አንድ ላይ እግዚአብሔር በቅዱሳን በአንድ ልብ በአንድ አጀንዳ ሲያዋህዳቸው መሪው መንፈስ ቅዱስ ሲሆን እንደገና ምሪትም ይመራቸው የሚያንቀሳቅሳቸው መንፈስ ቅዱስ ሲሆን የእግዚአብሔር አብሮነት በዛው ሲሆን ድንቅና ተአምራት ይሆናል። የዘመን መጨረሻ ሰራዊት ይነሳል። የሚድኑ ሰዎችም ዕለት ይሆናል። እግዚአብሔር በእነዚህ ኔምለስና ፌስለስ በሆኑ የዘመን መጨረሻ ሰራዊት በድንቅና በተአምራት ይሰራል። በእጃቸው፣ በአንደበታቸው፣ በዓይናቸው ታላቅና ድንቅ ተአምራትን ስለሚሰራ ፍቅር፣ ልግስና፣ የመንፈስ ኃይል አገልግሎት አንድ ላይ ይዳመሩና የሰዎችን ድነት ዕለት እንዲሆን ያሳያሉ። እግዚአብሔር አምላክ በዚህ በረከት በኢየሱስ ክርስቶስም ይሙላል። ለሚያልፈው ማንነታችን የክርስቶስን አካል ሳንለያይ ነገር ግን በአንድነት የእግዚአብሔር መንግስት እንድንገነባ የእግዚአብሔር ጸጋና ኃይል ያብዛልን። እግዚአብሔር አምላክ ባርካቸው። ዓላማ 2ን ደግሞ እንቀጥላለን። በሌላ ጊዜ እሱን አስከትላለሁ። እግዚአብሔር ይባርካችሁ። ዶክተር ገዛኸኝ ይባላለሁ። የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት፣ አዲስ አበባ